ክርስቲያኖች መጽሐፈ ምሳሌ ምዕራፍ 30 ላይ ቁጥር 20 ጀምሮ ይመስለኛል መፍቀሬ ጥበብ ሶሎሞን 3 ነገሮች ያስደንቁኛል አራተኛውን ግን እረዳው ምረምረም ዘንድ አልችልም ይላል እና ይህን ይልና ምን ይላል የንስር መንገድ በሰማይ የእባብ መንገድ በአለት ላይ የመርከብ መንገድ በባህር ላይ ይልና አራተኛውን ደግሞ የጎልማሳ መንገድ ከቆንጆ ጋር ይላል ሶስቱ መንገዶች የተባሉት አራቱም ክርስቶስን የሚመለከቱ ናቸው ይልቁንም ደግሞ የክርስቶስ አካል የሆነችውን ቤተክርስቲያንን የክርስቲያኖች መንገድ እንደነዚህ እንደ ሶስቱ ናቸው ክርስቲያኖች እንደየት እንደ ንስር መንገድ የንስር መንገድ በሰማይ ላይ ንስር ከደመናት ከዚህ ከንውጽ ውስጥ ይሄ ሄሪኬን ከምንለው ምናምን ከምንለው በላይ ከፍ ብሎ የሚበር ንስር ነው የክርስቲያኖችን መንገድ እንደዚህ ነው ከድምጽ በላይ ከረብሻ በላይ ከሁከት በላይ ከፈተና በላይ ከፍ ብለው ወደ ሰማያት በጸሎት የሚመጥቁ ናቸው ክርስቲያኖች እንደ ንስር ከፍ የሚሉ ወደ እግዚአብሔር ህሊናቸው የሚመሰጥ አንገታቸውን ደፍተው ሰማያ ሰማያት እንደ ዳዊት እማይምቅ ጸዋይኩ ከግዚኦ እያልኩ አንገቱን ደፍቶ ከጥልቅ ልቡናዬ ወደ ሰማይ ጮክ ወደ አንተ ጸለይኩ የሚሉ ናቸው እንደ ንስር ከፍ ብለው በጸሎት የሚበሩ ናቸው እንጂ እንደ ነፋስ ሆካታ ድምጽ ብቻ ሁካታ ግርግር ብቻ አይደሉም ክርስቲያኖች ግርግር የክርስቲያኖች አይደለም ነፋስ ደመና የክርስቲያኖች አይደለም የክርስቲያኖች ከዚያ በላይ ናቸው ከድምጽ በላይ ናቸው ከሁከት በላይ ናቸው ከነፋስ በላይ ናቸው ከረብሻ በላይ ናቸው እንደ ንስር ይመጥቃሉ ይምዘገዘጋሉ ወደ ሰማያት ይወጣሉ ሁከቱን ግርግርታውን ያልፉታል ይሻገሩታል እንጂ በዚህ ዓለም ግርግር አይሰለሙም ክርስቲያኖች እግዚአብሔር እንደዚህ እንድንሆን ይርዳል ሁለተኛ የእባብ መንገድ በአለት ላይ እባብ በአለት ላይ ቢሄድ ዱካውን ታውቁታላችሁ የሚያገኘው አለ ወይስ በአለት ላይ ሲሄድ እባብን የሚሰማው አለ ክርስቲያን ማለት ይሄ ነው ክርስቲያን ድምፁ አይሰማም ቤተክርስቲያን ውስጥ 1 ሚሊዮን ቢሆን ድምፁ አይጸጥ ያለ በአለቱ በክርስቶስ መንገድ የሚጓዝ መረማመጃው ክርስቶስ ነው ሕግ ለእግሬ መንገድ ለእግሬ መብራት ለመንገድ ብርሃን ነው እንዳለ ሕጉን ተከትሎ ስርዓቱን ጠብቆ ፍጹም ጸጥተኛ ሆኖ አንድም የእባብ መንገድ በአለት ላይ ዱካው እንደማይታወቀው ክርስቲያንም በመንገዱ ላይ ኃጢአት አይገኝበትም አይታወቅበትም ይሄ ለክርስቶስ ነው አቡሊዲስ የተባለ ሊቅ እንደተረጎመው እባብ ለክርስቶስ ምሳሌ ይሆናል በዚህ አግባብ ልክ አንበሳ ለክርስቶስም ለዲያብሎስ ምሳሌ እንደሚሆነው እባብም ለዲያብሎስም ለክርስቶስም ለክርስቲያኖች ምሳሌ ይሆናል የእባብ መንገድ የክርስቲያኖች መንገድ ያ ነው ጸጥታ እርጋታ ማስተዋል ራሱ መጸለይ ያቃተው ሰው እንኳን ቢሆን ሌላውን ባለመረበሽ በሌላው ጸሎት የሚጠቀም ልብ የገዛ ያስተዋለ ቅዱስ ቂርቆስ እንዲሁ ይመስላችኋል ለሰማዕትነት የበቃው የመጀመሪያው ሰማዕትነት እኮ ይሄ ነው ፈቃድን መተው ፍላጎትን መካድ ሊከተለኝ የሚወድ አለ ጌታ መድኃኔዓለም ክርስቶስ ራሱን ይካድ መስቀሉንም ተሸክሞ ምን ያድርግ ይከተለኝ መጀመሪያው ራስን መካድ ነው የራስን ፍላጎት የራስን ስሜት አሁን ስሜታችን ፍላጎታችን የዓለም ሆኗል ጩኸት ሆኗል ግርግር ሆኗል ድምጽ ሆኗል የክርስቶስን ፍላጎት አይደለም እንከተለው ክርስቶስ ደግሞ ይላል ይከተለኝ የሚወድ ቢኖር ራሱን ይካድ ፍላጎቱን ይካድ ሐሳቡን ይካድ ስሜቱን ይካድ ይንሳን ግን ወደ ክርስቶስ መቅረብ አንችልም ክርስቲያኖች ሶስተኛ የመርከቧ መንገድ በባህር ላይ ነው የመርከብን መንገድ ካለፈችበት በኋላ የሄደችበት ባህር ላይ ይታወቃል ክርስቲያን እኮ እንደዚህ ነው መንገዱ የማይታወቅ የማይመረመር ደግሞ መቅዘፍ የሚችል የባህር አቅጣጫው እንደ መሬት ላይ መንገድ እንደ አስፋልት ተለይቶ አይታወቅም ግን ቀዛፊዎች መርከብ ነጂዎች የሚጠቀሙት ተጠቅመው መንገዳቸውን ሳይሳሳቱ ይሄዳሉ ክርስቲያን እንደዚህ ነው በዚህ ዓለም በማዕበል ላይ ሆኖ በችግር ውስጥ ሆኖ በኃጢአት ባህር ውስጥ ሆኖ የሚሄድበትን አቅጣጫ ቀጥ አድርጎ
ክርስቲያን ማለት ነው ያለው። መርከብ ማዕበል አያናውጻትም፣ አይፈሩ፣ ተቀቁ፣ ያሸንፉታል፣ ይሻገራሉ። ክርስቲያኖች እንደዚያ ናቸው። ፈተና አይረብሻቸውም፣ አያስቸግራቸውም፣ አያስጨንቃቸውም። ክርስቲያኖች መንገዳችን ይህን መምሰል አለበት። የጎልማሳውና የቆንጆይቱ ጎልማሳው የተባለ ክርስቶስ ነው። የእሱ መንገድ ከኛ ከቆሸሸችው ነፍስ ጋር ያለው ውህደት አስገራሚ ነው። ጎልማሳ አንዲቱን ቆንጆ ፈልጎ እንደሚሄደው ክርስቶስ ይቺን በዝሙት የረከሰችውን የጎሰቆለችውን ነፍሳችን ይፈልጋታል። አይገርማችሁም? እጅግ አስደናቂ ነው። ልመረምረው አልችልም ማለት ክርስቶስ የእያንዳንዳችን ደካማ ነፍስ ይፈልጋታል። የሌባውን ነፍስ፣ የገዳዩን ነፍስ፣ የዝማዩን ነፍስ፣ የአመንዝራውን ነፍስ ይፈልጋታል። ታጥባ በንስሐ ተወሉላ ከብራ አጊጣ ከእሷ ጋር መሆን ይፈልጋል ክርስቶስ። ይሄ ያስደንቃል፣ ሊመረምር አይችልም። የስንቶቻችን ነፍስ ክርስቶስ እንደሚፈልጋት የእኛን የደካሞችን፣ የእኛን የአመንዝራዎችን፣ የእኛን የስስታሞቹን፣ የስግብግቦቹን የማናስተውለው። የተወደዳችሁ የእግዚአብሔር ቤተሰቦች በእውነቱ ክርስቶስ ከእኛ ጋር መሆን ይፈልጋል። መንገዳችን እንድናስተካክል ይፈልጋል። እንደ ንስር በጸሎት እንድንመጥቅና ይቅር እንዲለን ይፈልጋል። እንደ እባብ በእውነቱ ኃጢአታችን ተትቶልን በጸጥታ ቤተክርስቲያን ውስጥ እንድንመላለስ ይፈልጋል። ክርስቲያኖች እንደ መርከቡ እየቀዘፍ መንገዱ እንዴት ይቻላል በዚህ ዘመን የሚል ሰዋል። ይቻላል። እንደ መርከበኛ ሁን። መርከበኛ መንገዱን ያውቃል። የራስን መንገድ ያዝ። አንተ ለምን በማዕበሉ ትመራለህ? አንተ በሌላው ለምን ትጓዛለህ? አንቺ ሌላው ለምን ትመስያለሽ? ይቻላል። እየቀዘፉ መሻገር ይቻላል። አቅጣጫን አለመሳት ይቻላል። ወደ ክርስቶስ መድረስ ይቻላል። እንደዚያ እንድንደርስና ከእሱ ጋር እንድንገናኝ አምላካችን እግዚአብሔር ይርዳ።